እንደምናላችሁ ይህ ሃሪ ዲጂታል ነው። ሃሪ ዕለታዊ ትንታኔዎቻችን መካከል ዛሬ የአሜሪካው የወቅቱ ፕሬዚደንት ዶናልድ ትራምፕ አስታከን ስለ አስቂኝም ስለ አሳዛኝም እንዲሁም ዓለምን ስለሚመሩበት የፖለቲካ ስርዓት እያነሳን ቆይታ እናደርጋለን። በእርግጠኝነት ያው ከዓለም ሚዲያ ወይ ደግሞ እናቶቻችን አባቶቻችን ሳይቀሩ የእሳቸውን ስም በየቀኑ የሚሰሙት ድምጽ እየሆነ ነው። በየቀኑ የማያልቅ አጀንዳ በመፈብረክ የሚያክላቸው የለም። ቲዩት በማድረግ በኤክስ ገጻቸው ከዛ ባሻገር በራሳቸውም የትሩዝ መተግበሪያቸውንም እንዲሁ በጣም አዳዲስና የማይጠበቁ ክስተቶችን በማስተናገድ ዓለምን እያመሱ ነው ወይ እየመሩ ነው አይታወቅም። እስኪ ስለሳቸው ቆይታ እናደርጋለን። እሳቸው ስታስብ እስኪ ምን የመረጥከው ርዕሰ ጉዳይ እንግዲህ አንዱ መወያያ ርዕሳችን ከኢትዮጵያ ጋር የተያያዘ የእሳቸውን በእሳቸው ዙሪያ አውርተናል አይደለ? አሁን ደግሞ ያው አጠቃላይ የዓለም ስርዓትን ወደ ሌላ ምዕራፍ እያሸጋገረ ያለ ፖለቲካዊ መንገድ እየተከተሉ ነው እየተባሉ ነው አይደለ? እንዳልከው ነው። ያው በየቀኑ የዓለም የፖለቲካ ወይም የመገናኛ ብዙሃን መድረኩ ክስተት እየሆኑ ነው። የተለያዩ አከራካሪ፣ አወዛጋቢ እንደዚሁም አንዳንዴ ከሀገር መሪ ለዛውም ከአሜሪካ ፕሬዚዳንት ነው እንደዚህ አይነት ነገር የሚታየው እስክትል ድረስ አንዳንዴ ድርጊታቸው የጎረምሳም ይመስላል። አንዱ አጃጃችን በጣም በቃ የህፃን ካራክተር ነው ያላቸው። በልጅነት የሚደረጉት ነገሮችን የሚያደርጉ ነው የሚመስለኝ ይላል። እንደ እኔ አጠቃላይ በየቀኑ አዳዲስ ነገሮች እየፈጠሩ መነጋገሪያ እየሆኑ ነው። በእርግጥ ምን አይነት የፖለቲካ ስርዓት ሊከተሉ ይችላሉ የሚለው ገና ከጅምሩ አስተዋውቀዋል ራሳቸው ማለት እና የተናገሩትን ደግሞ በድርጊት ያሳዩሃል። ወደ ኋላ የሚያፈገፍጉ አይደሉም። የአሜሪካ ፖለቲካ ካልቸር እና በተለይ የዶናልድ ትራምፕ ደግሞ የተለየ ነው ማለት ገና ከመምጣታቸው ነበር አይደለ? የታሪፍ ጉዳይ አሜሪካ በጣም እየተበዘበዘች ነው ብለው ከሀገራት ጋር ወደ ንግድ ጦርነትም ያመራል ሲባል ነበር። በተለይ ከቻይና ጋር እንደዚሁም የተለያዩ አሁን የአውሮፓ ህብረት የመሰሉ ለአሜሪካ ከአውሮፓ ይልቅ ቅርበት ያለው የለም አይደለ? ግን ለነሱ ላይ ያልተመለሱ ሰው ናቸው። በቃ የአሜሪካ የውጭ ዲፕሎማሲ ሊመራ የሚገባው ከምታገኘው የኢኮኖሚ ጥቅም አንጻር ነው ብለው ዘግቷል። ከዛ ጋር ግንኙነት ያላቸው እርምጃዎችንም ሲወስዱ አይተናል አይደለ? በእርግጥ ለምሳሌ ወደ አፍሪካ ብንመጣ ወደ ዴሞክራቲክ ሪፐብሊክ ኮንጎን ብናይ የማሸማገል ስራ ከዩጋንዳ አይደለ የማሸማገል ስራ ሰርተዋል። ያ ለምንድን ነው? የኢኮኖሚ ጥቅም የሚያስገኝላቸው ስለሆነ ነው። ኮንጎ የማዕድን የበለጸገች ሀገር ናት። ከዛ በፊት ግን ጆ ባይደን አፍሪካን በጎበኙበት ወቅት ጉብኝታቸውን ያደረጉት የት ነበር? አንጎላ ነበር ያደረጉት። እና ያኔ አንጎላን ሲጎበኙ ካሳለፉት ውሳኔ አንዱ ምንድነው? የባቡር ሀዲድ ወደ አትላንቲክ ውቅያኖስ የሚያደርስ የባቡር ሀዲድ ግንባታ እድሳት ይመስለኛል አይደለ? እድሳት ነው። ያ ከየት የሚነሳ ነው? የዲሞክራቲክ ሪፐብሊክ ኮንጎን ማዕድናት ወደዛ ልታዘዋውርበት የምትችል ነው። እንደውም ያኔ ሴንትራል ፖይንቱ ምን ነበረ? በዩጋንዳ አድርጎ በምስራቅ አፍሪካ በኩል ወደ ቻይና ወይም ደግሞ እስያ ሀገራት ማዕድናት ይጋዛሉ። እና አሜሪካም በተለይ የንግድ ባላንሷን አጣለች አፍሪካ ውስጥ። አንዱ ያንን ባላንስ ከማስጠበቂያ መንገድ ውስጥ ነበርና ዶናልድ ትራምፕ ከመጡም በኋላ እንደነዚህ አይነት ኢኮኖሚያዊ ጠቀሜታ ያላቸው አካባቢዎች ላይ ፎከስ ያደርጋሉ። ሁለተኛ ደግሞ እንዳሉትም የእሳቸውን ስብዕና ሊያገዝፉ የሚችሉ ጉዳዮች ላይ በቀጥታ ጣልቃ ይገባሉ። ይሄ ሀገራትን ከማደራደር አንጻር ለምሳሌ እስራኤልና ሐማስን ከማደራደር እንደዚሁም ሰሞኑን ስለ መካከለኛው ምስራቅ ሰላም ሲያወሩ አሜሪካ የኢራንን ኒውክሌር ማብለያ ባትመታ ኖሮ መካከለኛው ምስራቅ ላይ ሰላም ላይሰፍን እንዲህ ሰላም አይሆንም ነበር ይላሉ። እና አጠቃላይ ፍላጎታቸውን የቬንዙዌላንም ባለፈውም አንስተነዋል፣ የግሪንላንድንም
ያየን እንደሆነ ካናዳንም ሲዝቱ ነበር። ያው አሁን ታሪኩ እየተቀየረ ይመስላል። ምናልባት እናነሳዋለን የካናዳው ጠቅላይ ሚኒስትርም ካነሱት አንፃርና አጠቃላይ የሚያደርጉት እንቅስቃሴ ከጥቅማቸው አንፃር እንደዚሁም የእሳቸውን ተፈሪነት ተፈሪ ትራምፕ በተለይ ይሄ ከ2017 እስከ 2021 በነበሩበት የመጀመሪያው የስልጣን ዘመናቸው ትራምፒዝም የሚባል ርዕዮተ ዓለም እያስተዋወቁ ነበር። ዓለምን ግልብጥብጥ እንደሚያደርጓት የዛኔ ማየት ይቻል ነበር። የዛኔ ግን የአሜሪካ ተቋማት በተለይ ዲፕ ስቴቱን መቆጣጠር ባለመቻላቸው በተለይ ዲሞክራቶችም በጣም ኃይለኛ የሆነ ፍትጊያ ነበር። በተለያዩ ወንጀሎችን እስኪጠየቁ በማድረግ በአሜሪካ መሪ ደረጃ በሳቸው ልክ የአሜሪካ ፍርድ ቤት ውስጥ የተመላለሰ ፕሬዚደንት ማግኘት አይኖርም። በጣም አሜሪካንም በዚህ ደረጃ የገለባበጠ መሪም ስለመኖሩ እርግጥ አይሆንም በእርግጥ እና እሳቸው ይዘውት የመጡትን መንገድ በተለይ ከሁለተኛው የዓለም ጦርነት በኋላ አሜሪካ ተከተለው የነበረው ነባሩን የዓለምንም ሆነ የሀገሯን አስተዳደርን ሙሉ ለሙሉ የቀየረ ነበርና ይህንን ዲፕ ስቴት መቀየር ነበር መጀመሪያ ዓመት ላይ የስልጣን ዘመናቸው ላይ የከበዳቸው። ሁለተኛው ላይ ግን ሲመጣ ከሞላ ጎደል እነዚህ ተቋማት በተለይ ደግሞ አሜሪካን የተሸከሙ ተቋማትን ለሳቸው እጅ የሰጡ ይመስላል። ሁለተኛው ደግሞ የዓለምም በአንድ በኩል የአሜሪካ መዳከም ያስከተለው፣ ሁለተኛ ደግሞ ሌሎች ሀያላን ሀገራትንም ብቅ እያሉ መምጣታቸው ያሳደረው ተጽዕኖ መካከል የመጡ መሪም ስለነበሩ ይህንን ችግር በጣም አጉልቶ የመጣበት ነበር። ከዛ የኮቪድ የዓለም አቀፍ ወረርሽኝ መኖሩ ዓለም አንድ መሪ ብቻ እንዳልነበራት የሚያሳዩ ብዙ ምልክቶች እየመጡ ባለበት ሰዓት የመጡ መሪ ናቸው። ስለዚህ አሜሪካን ፈርስት ሲሉ ይሄንን በራሳቸው መንገድ ለመመለስ ለማምጣት እየጣሩ ያሉ መሪ ናቸው። ስለዚህ ቅድም እንደነገርኩ የተለመደውን ይሄ ከሁለተኛ ዓለም ጦርነት በኋላ የተለመደውን የዲፕሎማሲ ስርዓትን ሙሉ ለሙሉ እየቀየሩ ያሉ መሪ ናቸው። የትራምፕ አስተዳደር ይሄ ግሎባላይዜሽን የነበረውን በተለይ አውሮፓና አሜሪካ ያላቸውንም የነባር የሆነ ግንኙነትን በመተው የሶቨርኒቲ ወይ ደግሞ የአሜሪካን የበላይነትን መሆን ሌሎችንም ሀገራት ቢሆን ይህንን ክብራቸውን በጠበቀ መንገድ እንዲመሩ የሚያደርግ በሉዓላዊነት እንዲተካ ያደረገ ነው። ስለዚህ ሁሉንም ሀገራት የራሳቸው ሉዓላዊነት ለማስጠበቅ ሲሉ በሚያደርጉ ጥረት ይሄ ለዓለም ያጸኑ ህጎችን እንዲሸረሸሩ ዓለም በአንድ ድምጽ የሚቆምላቸው የሞራል የሰብአዊነት ሞራል የመሳሰሉ ጉዳዮችንም ሙሉ ለሙሉ እንዲሻሩ እያደረጉ ያሉ መሪ ናቸው። ለዛም ነው አሁን እንደ WHO ከሰሞኑ ወጥተዋል። የፓሪስ የአየር ንብረት ስምምነት ሙሉ ለሙሉ ወጥተዋል። እንደ ኔቶ አሁን ኔቶ እንግዲህ የአሜሪካ ቀኝ እጅን ዓለም የምትገዛበት አንዱ መሳሪያ ነበር። እሱንም በጣም አቅመቢስ እንዲሆን አድርገውታልና እንደዚህ የዓለም ስርዓቶችንም እንዲሁ ዓለም በሚስማማባቸው ነገሮችን በመናድ ቀላል አይደለም። በቅርቡም ያደረጉት ይሄ ጋዛን መልሶ ለማቋቋም በሚል ሰበብ የዓለም ትልልቅ ሀገራትን ከሁሉም የዓለም ሀገራትን አውጣተው የ1 ቢሊዮን ዶላር ማሰባሰቢያና ከዛ ባሻገር በዓለምም ላይ በሚከሰቱ የጸጥታ ስጋቶች ላይ ለመነጋገር ምናምን ያሉት ይሄ ማለት ዩኤንን የዩናይትድ ኔሽንን ሚናን የሚተካ ሙሉ ለሙሉ ስራ ነው። ከዚህ በፊት በእርግጥ ዩኤንንም እንዲሁ በተደጋጋሚ ነቅፈዋል። የአሜሪካ ጥገኞች ናቸው፣ የአሜሪካን ገንዘብ ነው የሚበሉት ምናምን ብለው ሲናገሩ ይደመጣልና በአጠቃላይ የዓለምን ነባር ስርዓትን የናዱ መሪ ናቸው። ከዛ ባሻገር ይሄ የአሜሪካ ትቅደም መርሃቸውንም ብሔርተኝነት በዓለምም ላይ በጣም እንዲያቆጠቁጥ ያደረገ ስርዓትን እንዲሁ የተከሉ መሪ ናቸው። ስደተኛ ጠል ናቸው። በሀገራቸው ላይማ ብዙ ነገሮች አሁን ያሉበትን በተለይ ደግሞ ቀለምን መሰረት ያደረገ በእርግጥ ቀለም ላይ ብዙ እንትን ላይ ሊሉ ይችላሉ፣ ግን በተለይ ከድሃ ሀገራት የሚመጡ መሪዎችን ዜጎችን የሚያዩበት መነጽርና ሁኔታን ከዚህ በፊት ሶማሊያን የተናገሩበት ቋንቋ ሌሎችንም የሀገራት መሪዎችን የሚዘልፉበት የሚያናግሩበት መንገድ በጣም አስቂኝም አሳቃቂም የሆነ ነገር ስርዓት ነው የሚከተሉት። ብዙ ያስኩኝ መሰለኝ። ልክ ነው ማለት እኔ አሁን ዶናልድ ትራምፕ እየሄዱበት ያለው መንገድ ምናልባት የአሜሪካንም የፖለቲካ ግንኙነት ወደፊት ይሸረሽረው ይሆን እንዴ እላለሁ።
በተለይ እንደተባለው 2028 መሰለኝ አይደል የሚያበቃው ጊዜያቸው። ከዛ በኋላ የእሳቸውን የፖለቲካ ስሪት የሚያስቀጥል ሪፐብሊካን ከሆነ የሚመጣው ምናልባት ለተከታታይ ጊዜ ተመሳሳይ የፖለቲካ ስርዓት በመከተል የአሜሪካ የነበራትን የፖለቲካ የበላይነት ሊያሳጣትም ይችላል ብዬ እላለሁ። እንደው እስከ መጨረሻው በእንደዚህ አይነት ኃይል ላይቀጥሉ ይችላሉ። ምክንያቱም የሰሞኑ ዴቮስ ላይ የካናዳ ጠቅላይ ሚኒስትር እንደተናገሩት ነው። በተለይ መካከለኛ ኢኮኖሚ ላይ የሚገኙ ሀገራት አብረውን የሚቀጥሉ ከሆነ ብለው እሳቸው የሚከተሉትን መንገድ አመልክተዋል እዛ ላይ አይደለ። ያ ኮምፕሊትሊ ከአሜሪካ ጥገኝነት ወጥቶ የራሱ የሆነ የፖለቲካ ግንኙነት የሚመሰርት ዓለም ሊፈጠር ይችላል። ለምሳሌ ከቻይና ጋር ተስማምተዋል የንግድ ስምምነት ካናዳ። እንደውም ትራምፕ ጽፎ አይቻለው ትሩዝ ላይ ሊሰለቅጧቸው ከነሱ ጋር የንግድ ስምምነት አድርገዋል የሚል ትችት አዘል መልእክት አስተላልፏል። እንደውም ከዛም በኋላ ነው የዚህ የሰላም ምንድነው የሰላም ቦርድ ነው ያሉት እዛ ላይ ጥያቄ አቅርበው ነበረ ለካናዳው ጠቅላይ ሚኒስትር ሰርዣዋለሁ የሚል ትዊተር ጽፈው ተመልክቻለሁ። እና በተለይ ይሄ ምዕራባውያን የሚባሉት የአውሮፓ ሀገራት እንደነ ካናዳ ያሉ ሀገራት ያላቸው ግንኙነት እየሻከረ ነው። ማክሮንም ሰምተህ ከሆነ ከቻይና ጋር መልካም ግንኙነት እንዲኖረን እንፈልጋለን፣ ግን ኢንቨስት እንድታደርግ ኢንቨስትመንቶቿን እንድታስፋፋ፣ ይሄ ቀላል ነገር አይደለም። የካናዳው ጠቅላይ ሚኒስትር እንደተናገሩትም የዓለም የፖለቲካ አካሄድ መንገዱን እየቀየረ እንደሆነ ማሳያዎች ናቸው። ይሄ የመጣው ከምንድን ነው ያለን እንደሆነ ከትራምፕ አካሄድ ነው። እንደውም አንድ አባባል አስተዋውቀዋል። በጠረጴዛው ላይ አንተ ከሌለህ ምግቡ አንተ ነህ ማለት ነው የሚል ኃይለኛ ንግግርም እንዲሁ አድርገዋል። ማይቀር ነገር ነው። አሁን የትራምፕ የፖለቲካ ስርዓት ይሄ ነባሩ የርዕዮተ ዓለም አካሄድን ትቶ እንደ ቢዝነስ ይሄ እሴቶች አለ አሜሪካን ቫልዩስ የምንላቸው አለ አይደል፣ እነሱን ትቶ በቢዝነስ ቋንቋ ነው የሚነጋገርህ። ምን አለህ ነው ሀገርህ ላይ ምን አለ፣ ለአሜሪካ የሚሆን ነገር ምን አለ ነው። ስለዚህ ለአሜሪካ የሚሆን ነገር ከሌለ አንተ አትፈለግም። በቃ ያ ነው ያ ነገር በጣም አሳሳቢ እንዲሆን አድርጎታል። ወዳጅነትንም የሚለኩት በዛ አሁን የአሜሪካ ወዳጆች የምትላቸውን ሀገራት አውሮፓን፣ ካናዳን፣ እንግሊዝን የምትለካበትን መንገድ ማለት የአሜሪካ በቃ ታናናሽ ወንድሞች ናቸው ወይ ደግሞ አቻ ወንድሞች ናቸው። በምንም ነገር ልትለያቸው የማትችላቸው ሀገራቶች ናቸው። ግን አሁን እነዚህ ሀገራት የሚያነሷቸው ቅሬታዎችንና ሂደቶችን ቅድም እንዳልከው የአሰላለፍን ለውጥ ሊያመጣ እንደሚችል በእርግጥ ያው ክርክር አለ። ርዕዮተ ዓለም የአሜሪካን የበላይነት ግልጽ በሆነ መንገድ እያመጡት ነው ወይ ደግሞ የአሜሪካ የበላይነት በተለየ መንገድ ሳይሆን ነባሩን እውነቱን በመነጋገር ሪያሊስት ናቸው አይደል ሰውየው። ትራምፕ እኮ ሪያሊስት የሆነ መሪ ነው። በጣም ግልጽ የሆነ ነገር ነው። እውነታን ነገር ነው የሚያደርገውና ሪል በሆነው ዓለም ውስጥ የአሜሪካን የበላይነት እየተከሉ ነው። which means ግሎባላይዜሽን እግር እየተከለ ነው። በተቃራኒው ደግሞ ምንድነው ባለብዙ ወገን የሆነው ግሎባላይዜሽን እየሳሳ ነው የሚል ክርክር አለ። ይሄ አንዱ ወደፊት እንወያይበታለን። እንደዚህ አይነት ክርክሮች አሉና ይሄ ባህላዊ ዲፕሎማሲን ተጭነውታል፣ አጥፍተውታል ማለት ይቻላል። በእርግጥ ግን ይህን ነገሮችን ስታይ በጣም አሳሳቢ ነገሮች እንዳሉ ማየት ይቻላል። እንደውም የግል ሚስጥሮቻቸውን ጭምር ሳይቀር ቅድም እንዳነሳው በአጭር የጽሁፍ መልእክት የተላላኳቸውን እስከ መለጠፍ ከመሪዎች ጋር የተነጋገሩትን እንደው በማሸሞር ምንድነው በቀልድ እየቀለዱባቸው ለሚዲያዎች መናገር። ለምሳሌ በማክሮን ላይ ያሰሙት መጥቀስ ይቻላል ከታሪፍ ጋር በተገናኘ እና አጠቃላይ እንደው የአሜሪካ ፕሬዚዳንት ምን እየሆኑ ነው የምትለው አይነት ነው።
ከዚህ ጋር አያይዘን ልናነሳ የሚገባው የግሪንላንድ ጉዳይ ነው። በተለይም በቃ ከአውሮፓ ሀገራት ጋር ቁርጥ ወዳለ መስመር የመጡበት የግሪንላንድ ጉዳይ ይመስለኛል። ግሪንላንድ የአሜሪካ መሆን አለባት ነው አይደለ? ሰሞኑ ዳቮስ ላይ ሲያወሩ ነበረ። በኃይል አልጠቀምም ብለዋል፣ ግን ደግሞ ከዛ በፊት በኃይል እንወስዳታለን ሲሉ ነበረ። ቢወዱ በሰላም ካልሆነ በግድ እንወስዳታለን ብለው እሷ ፖስት ትሩዝ ሀሳብ ያ የተናገሩትን ነገር መልሰው አሁን እኔ በኃይል አልጠቀምም የሚሉትን ነገር አላምንም ካላቸው ባህሪ አንጻር። ግን ደግሞ እነዛም እጃቸውን አጣጥፈው የሚቀመጡ አይደሉም። የአውሮፓ ሀገራት እዚህ ላይ ከረር ያለ ትችት አቅርበዋል። እንደውም እኮ እንደ ጀርመን ያሉት ሀገራት ከአሜሪካ ከምታስተናግደው የዓለም እግር ኳስ ዋንጫ ራሳችንን እስከ ማግለል እንደርሳለን የሚል ሀሳብ አቅርበዋል። የጣሊያኗ ጠቅላይ ሚኒስትርም ትችት አቅርበዋል ትራምፕ ላይ። ይሄ መንገዱን ጨርቅ ያርግልህ አይነት የአውሮፓ ላይ የሚጣለው የታሪፍ ጭማሪ አይነት ተቀባይነት እንደሌለው ከሌሎች የአውሮፓ ሀገራት ጋር በመሆን ዲፌንድ እንደሚያደርጉ እንደዚህ አይነት የአውሮፓ ሀገራትም አሁን ቦልድ እየሆኑ መጥተዋል እና ከኔቶ ጋር ተወያይተውም ለጊዜው ቆይቻለሁ እና በቅርብ ቀን የእንግሊዝ ፓርላማ ውስጥ የተሰማው ንግግር ከሌበር ፓርቲ ይመስለኛል አይደለ? አንዱ የጠቅላይ ሚኒስትሩ የእንግሊዝ ጠቅላይ ሚኒስትር ተጨማሪ ታሪፍ ይጫንብናል በሚል መፍራት እንደሌለባቸው ትችት ሲያቀርቡ የነበሩ አሉ። የአውሮፓ ኮሚሽን ምክር ቤትም እንደዚሁ የአውሮፓ ህብረት ምክር ቤትም ላይ ተመሳሳይ የሆኑ ትችቶች ፕሬዚደንት ትራምፕን ግልጽ በሆነ ስም እየጠሩ እስከ ማንቋሸሽ የሚደርሱ ማለት በጣም የተሰላቹም ይመስለኛል። ከዚህ በላይ ቢበቃንስ አይነት እና ሌላ አሰላልነት እየመጣ ወይም ደግሞ እያቆጠቆጠም ይመስላል። እኔ እንደነዚህ አይነት ነገሮች የተፈጠሩት ትራምፕ የቻይናና የሩሲያን ብሪክስን መፍጠር ካሳደረባቸው ተጽዕኖም ሊሆን ይችላል ወይ እያልኩኝ ነው። ምክንያቱም የተባበሩት መንግስታት ድርጅት እያለ ነው አይደል ከጎን ብሪክስም የተፈጠረው። እንደውም እኮ የተስማሙት የት እንደሆነ ታውቃለህ? ብሪክስ እንዲመሰረት ኒውዮርክ ውስጥ ነው ለተመድ ስብሰባ በሄዱበት እና እዛ ነው የተጠነሰሰው። እና ያም ማስፈርቷቸው የራሳቸው ብሎክ እየፈጠሩ ነው ወይ ይሄ የፒስ ቦርድ ብለው ማለት ነው። እና $1 ቢሊዮን ደግሞ እንደው ለዛ ዝም ብሎ እንትን የሚባል አይደለም፣ ትልቅ የሆነ ድርጅት ማቋቋሚያ ነው የሚመስለው። እና እዛም ላይ ቋሚ አባል ምናምን የሚሉት ነገር አመጡ። በእርግጥ እዛ ታጭተው የነበሩት የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር አልተቀበሉትም። እንደዛ አይነት ያነበብኩ መሰለኝ። እና የፖፑሊዝም እና የጸረ ልሂቃንም ይሄ አንቲ ስታብሊሽመንትን ሁኔታ ነው እያስተዋወቁ ነው። አሁን በተለይ ይሄ ትራምፕ በዓለም ዙሪያ የሚያነጋግሯቸው የሚወዷቸውን ሰዎች ምናምን በጣም ፖፑሊስት የሆኑ መሪዎችን ፕሮሞት ሲያደርጉ ምናምን ያለ ይሄ አንዱ መሰረታዊ ችግር ነው። ከዛ ይሄ ነባር ስራ ባህላዊ ሚዲያዎችን ይሄ ፌክ ኒውስ ምናምን እያሉ ሲያንጓጥጧቸው ወይ ደግሞ ሁሉንም ሚዲያ ይጠሩና ደግሞ ከሚዲያዎቹ ጋር ሰጣ ገባ ውስጥ የሚገቡበት ይሄ ጨዋታ የሚያደርጉበት የሚመልሱት መልስ የሚያደርጉት ንግግር የተቋማቱ አላስፈላጊነትን በደንብ ሲሰሩበት ምናምን ታያለ። ይሄ አውቀው የሚያደርጓቸው ነገሮች ናቸው። ይሄ የነባር የሆነው የዲፕሎማሲ ፕሮቶኮሎችን በመስበር ግልጽና ባልተገባ መንገድ ንግግሮችን ማድረግ፣ ማንቋሸሽ፣ መሪዎችን በእንግሊዝኛቸው ጭምር ሲቀልዱባቸው ምናምን አይተናል። እና ይሄ አንዱ ችግራችን ነው። ወደኛ ስንመልሰው ደግሞ በተለይ በመካከለኛ ምስራቅና በአፍሪካ ዙሪያ ላይ ያላቸው አረዳድ በአንድ በኩል የጠራ አይደለም፣ በሌሎች ዝግጅቶቻችን ላይ እንደተነጋገር ነው። ሁለተኛ ደግሞ የሁሉ ነገር ሲሆን እኛ ከዓለም የተለየን ስላልሆነን ከአሜሪካንም ጋር ደግሞ ያለን የነባር ከ100 ዓመት በላይ ዘለቀ ግንኙነትም እንዳላት ሀገር ለእኛ በጣም አሳሳቢ ነገር ነው። እንደ ግለሰብም በሚመሩት የፖለቲካ ስርዓት አሁን አሜሪካ ላይ ዘመድ ያለው ሰው አለመፍራት አይችልም አይደል? በሚመሩት ሁኔታ ላይ እና እንደ ግለሰብም እንደ ሀገርም
በጣም አስፈሪ ነገር ነው። እሳቸው ይዘው የመጡት በተለይ በመጀመሪያው የስልጣን ዘመን በነበረ ጊዜ የአብርሃም ስምምነት በተለይ ደግሞ ሳውዲን እና ባህሬንን የዚህ አካል አድርገዋል ከእስራኤል ጋር በትብብር እንዲሰሩ ማድረግ። እኛም ሳንወድ በግድ በዚህ አሰላለፍ ውስጥ ያለን ይመስላል። ግልጽ የሆነ ያሰላለፍ ሂደትን ባታይ ኢትዮጵያ አሁን ካላት ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት ስታይ ከዚህ በተቃራኒ ደግሞ ያሉትን አሰላለፍ እንደዚህ ሁኔታዎችን ስታይ ሁሉ ከትራምፕ ጋር የተያያዙ ናቸው። አስተውለ እንደሆነ በህዳሴ ግድብ ላይ ለግብጽ መሪ አልሲሲ በጻፉት ደብዳቤ ላይ ግልባጩ ለማንና ለማን ነው የሚለው? ለሳውዲና ለተባበሩት ኤሚሬትስ እነዚህን አካላት ተባብረን እናደራድራቸዋለን። በዚህ ነገር ውስጥ የጉዳዩ ባለቤት ኢትዮጵያ የለችም። ሲሲ ተደርጎላታል። ኢትዮጵያም ግልባጭ ነው የደረሳት ማለት ላይ መለከትህ አይችልም። በቃ ቅድም ያልከው የሰውየው የእንትን አግላይነት ለራሳቸው የሚያጎበድድ አካል እንዴት ትሪት እንደሚያደርጉ ነው እንጂ አንተ ኢትዮጵያን እንዴት ሲሲ ግልባጭ ታደርግላታለህ? የጉዳዩ እኮ ዋና ባለቤት ናት። ታደራድረው እሷ ከሆነች ከዛ ውጪ ማለት እንዴት እንደዛ ታደርጋለህ? እና እወቁት አይነት ነገር ነው። እግረ መንገዱን እወቁት ትቀበሉታላችሁም አይነት እንትን ሊሆን ይችላል። እና ቅድም ባለፈውም ውይይታችን እንዳነሳ ነው የምክትል የውጭ ጉዳይ ሚኒስትሩም የሚመጡት እንደዚህ አይነት መንገዶችን ለመጥረግ ይመስለኛል። እና እንደው እንዳልከው እኔ አሁን የመካከለኛው ምስራቅ ሀገራት አሁን ሳውዲ አረቢያም የተባበሩት አረብ ኤሚሬቶችም እኔ የሆነ ወጥ የሆነ የዲፕሎማሲ አቋም አላቸው ብዬ አይደለም። እንደው እንደ የንግድ ሽርክና እንደ ትራምፕም ብትሄድ የአውሮፓ ህብረትን ገፍተህ ከመካከለኛው ምስራቅ ጋር ያለኝን ግንኙነት አጠነክራለሁ ብትል ኦኬ እንዳልከው ከንግድ ሽርክና አንጻር ምናምን ጥቅም ታገኝ ይሆናል። ግን የፖለቲካ የበላይነትን ለማስጠበቅ ለአሜሪካ መካከለኛው ምስራቅ ይቀርባታል ብዬ አልልም። ግን እንደ ኢትዮጵያም ብትመጣ አሁን የታላቁ የኢትዮጵያ ህዳሴ ግድብን ያው ተያይዞ ተነስቷል። የማይነሳበት ቦታ አይኖርም። እና እኔ አምባሳደሮች ሚናቸው ምንድነው እላለሁ አንዳንዴ። አሁን ከሌሎች አገራት አምባሳደሮች በተለየ ኤርቪን ማሲንጋ ኢትዮጵያን ይዞራሉ። እንደውም ቱሪዝም ማለት አካባቢዎችን እየጎበኙ which is good የአካባቢውን ባህል ሪፕሬዘንት ወይም ደግሞ ሊወክል የሚችሉ ነገሮችን ኤምባሲው ገጽ ላይ እናያለን። የፌስቡክ ገጽ ላይ ወደ ታላቁ የኢትዮጵያ ህዳሴ ግድብ ሄደው አላየሁም። ሲመረቅና ሄደዋል ከዚህ በፊት እነዛን ሪያሊቲዎችን ለምን ወደዛ እንትን በዛ መልኩ ዲፕሎማሲውንስ መስራት አይቻልም ወይ የሚል አንዳንዴ ጠይቃለሁ ራሴ። አዎ ያው ከሰውየው ከዶናልድ ትራምፕ ጋር የተያያዙ እይታዎች ሊሆኑ ይችላሉ። እሱና የዚህ ዓለም የዚህ ግራ የተጋባችውን ዓለም አካል ነን እኛና የፖለቲካ አሰላል እንደው ብንችል እስኪ የውጭ ጉዳይ የዓለምን የዲፕሎማሲን ጉዳይ የሚተነትኑ ሰዎችን ይዞ ለመምጣት እንሞክራለን። እንደው የዓለም አስተላለፍ እንዴት እየሆነ ነው፣ ዓለም በምን አይነት ሁኔታ ውስጥ ነው ያለችው የምትለውንም ነገር አንዱ አሳሳቢ ነገር እነዚህ ነገሮችንም ተንትኖ ዶናልድ ትራምፕ ስለሚቆዩበት ቀሪው 3 ዓመት ብቻ ሳይሆን ሌሎችንም ጠባሳዎችን ጥሎ እንዳያልፍ ያንን ነገር ማድረግ ያስፈልጋል። ከዛ ባሻገር ደግሞ ይሄ የምዕራባውያን ሀገራት ለብዙ ዓመታት ሲከተሉት የነበረውን ርዕዮተ ዓለም እውነት እየፈረሰ ነው አለ ወይም የሚለውንም ነገር በሌላ ስርዓት እየተተካ ነው የሚለውንም ነገር አብሮ ማየትም የሚያስፈልግ ስለሆነ ይህን ነገሮችንም አይቶ የዶናልድ ትራምፕ እኛን አይመለከተንም ወይ ስለሚያደርጉት ነገር እኛን በቀጥታ ግንኙነት የለውም ማለት ስለማይቻል ወደ ራስን መለስ አድርጎ ማየት የበለጠ ተገቢ ሊሆን ይችላል። ሌላው ደግሞ አሁን ወደ ኢትዮጵያ ከመጣን አይቀር ኢትዮጵያና ግብጽ የጋራ የሆኑባቸው የዓለም መድረኮች ወይም ስብስቦች አሉ። እንደ አፍሪካ ካየን የአፍሪካ ህብረት ነው። ብዙዎች እንደውም ይሄ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ድሮም ሲባል እንደነበረው የአፍሪካ ጉዳይ ነው፣ በአፍሪካ ጥላ ስር መዳኘት አለበት ነው። በእርግጥ የአፍሪካ ህብረት ተቀባይነት ምን ላይ እንደሆነ እያየን ነው። በዓለም አቀፍ እንትን
ምንድነው በዓለም አቀፍ መድረክ ላይ ዓለም አቀፍ ስምምነቶችን እኮ የሉም አሁን አሉ ማለት በጣም ከባድ ነው። ይሄ አሁን እነ ዩኤንን ብታይ ጥርስ የሌላቸው አንበሳ እየሆኑ ነው እኮ የሚባለው አይደል? የዓለም አቀፍ ስምምነቶችን መርሆችን በግልጽ ሲጣሱ ብለን ታያለህ እኮ። ያ እኮ የሚሆነው ለምን መሰለ? ለምሳሌ ቅድም ካነሳውልህ ከአፍሪካ አንጻር ስናይ አፍሪካ እንደ አህጉር ከሀገራት ጋር ቁጭ ብላ ትነጋገራለች። ለምሳሌ የቻይና የአፍሪካ ሪሌሽን አለ በየአመቱ የሚካሄድ፣ የጃፓን የአፍሪካ፣ የኮሪያ የአፍሪካ 54 ሀገራት መሪዎች ተሰብስበው ከአንድ ሀገር መሪ ጋር ነው የሚደራደሩት። አትሊስት ወይ በኮሚሽን ደረጃ እንኳን አይደለም። 54 መሪዎች ወደ ኮሪያ በየአመቱ ይሄዳሉ። 54 መሪዎች ለምን ስትል ከአቅም አንጻር ነው። ውስጥ እርስ በርስ ይበላሉ። እኔ የምልህ እሱ ነው። አሁን የተቋማት አላስፈላጊነት በዚህ ዘመን ማለት በቃ ወደማያስፈልጉበት የዓለም ስርዓት ውስጥ እየገባን ነው የኔ ሚናቸው ኦልሞስት ምንም ባይኖሩ ምንም የሚያጎድለው ምን አመጡልን? አሁን የዓለም አቀፍ ድርድሮችን ብታይ እነዚህ አካላቶችን ያካተቱ አይደለም። የማድረግም አቅም ለምሳሌ አንቶኒዮ ጉተሬስ የሚናገሩት ንግግር ማን ነው ከቆጥሮ የዓለምን እንግዲህ የዓለምን ሰላም የዓለምን አንድነት ቬቶ ፓወርንም ያላቸውን ሀገራት እንኳን ተጽዕኖ እስከ ማሳደር ድረስ ይደርሳል የተባለውን ተቋም አሁን አላስፈላጊነቱ ላይ ነው። ከዚህ ይልቅ ሀገራት እርስ በርስ የሚያደርጉትን ንግግር የበለጠ አቅም እየፈጠረና ግንኙነት ተጽዕኖ የማምጣት አቅም እየታየ ነው። እሱ በናቹራል ይመስለኛል። ይሄ ሀገራት እርስ በርሳቸው ተነጋግረው በዲፕሎማሲያዊ ግንኙነቶቻቸው ላይ የሚያደርጉት በሁለቱ መካከል ባለው ይመስለኛል። ግን በሌላ ሀገራት ጉዳይ ጣልቃ ስትገባ ለምሳሌ የኢትዮጵያንና የግብፅን ጉዳይ ለማየት አፍሪካ ህብረት በግልባጭ እንኳን አልተጠቀሰም። በዶናልድ ትራምፕ እይታ አፍሪካ ህብረት አያስፈልግም ወይ ሌላ የአፍሪካ ሀገራት አያስፈልጉም። ስለዚህ ፍለጋ ማንን ትሄዳለህ? የተባበሩት አረብ ኤምሬትስና ያው አሁን ባለው የፖለቲካ እንትን የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር ወዳጅነት ይባላል። ሳውዲ አረቢያ ደግሞ ከግብፅ ጋር ወዳጅነት አላት ስለሚባል ያንን ነው ያደረጉት። ሌላው ሁለቱም አባል የሆኑበት ብሪክስ አለ። ግብፅና ኢትዮጵያ በተመሳሳይ ሰዓት ነው አይደለ የተቀላቀሉት። እና ያኔ ጥርጣሬ ነበረኝ ብሪክስ ዘላቂነት ላይ ምናምን ማይታረቁ ህልሞች ሲባል ብዙ ለምሳሌ ቻይናና ህንድ አሉ አይደለ? ይሄ በኢትዮጵያና ግብፅ፣ ህንድ ከአሜሪካ ጥሩ ወዳጅ ናት። እና ይሄ ቅድም ያልከው የማይታረቁ ህልሞች ደን ኢትዮጵያና ግብፅ ይሄን ያህል ከተካረሩ ብሪክስ ምን ይሰራል? ቅድሚያ ገብቶ እነሱን የማናገር ኃላፊነት መውሰድ አልነበረበትም ወይ ብለ እንድትጠይቅ ያደርግሃልና አንዳንዴ ዝም ብሎ የማህበሮች የስብስቦች ማብዛት እንደው ወጪ ሊሆን ይችላል፣ ከሀገር ሀገር ስብሰባዎችን ማብዛት ሊሆን ይችላል እንጂ ያን ያህል የተጨበጠ ነገር ይዞ መጥቷል ወይ ብለ እንድትጠይቅ ነው የሚያደርገው። የተቋማት የድርጅቶች ሚና እየሳሳ ነው ላልከው ነው። ዓለምን በአንድ አስተሳስሮ የሚገዛ ስርዓት የተዳከመ ይመስላል። ለምሳሌ አሁን የሊበራል ዓለም ስርዓት ኦልሬዲ እየደከመው ይመስላል፣ ወይ ደግሞ ወደ ድረም ጠላንም የማይገዙለት ሀገራቶች ተፈጥረዋል፣ ያውም አቅም ያላቸው። በተለይ ቻይና ለዚህ ስርዓት ተቀናቃኝ ሆና መታለች። ይሄንን ስለዚህ በስሯ ቻይና ዓለምን የመግዛት አቅም ላይ ነች ወይ? እሱ ሌላ ጥያቄ ቢሆንም አትሊስት ግን ራሷን ከዛ ስርዓት ውስጥ ነፃ ያወጣች ይመስላልና የትራምፕ መምጣት ፖፑሊስትነቱ ምናምን እንደተጠበቀ ሆኖ በቃ የአሜሪካን ፈርስት ሪዮቱ ስለ ሌሎች ሀገራቶች ደንታ እንዳይኖራት እንዲሆን ማድረጉም ዓለምን ይሄ ባለቤት አልባነት ወይ ደግሞ አንድ አሰባሳቢ ጥላ ውስጥ እንዳትካተት ያደረገ ስርዓት ነው። በዚህ መካከል የካናዳው ጠቅላይ ሚኒስትር ያመጡት ሀሳብ ምናልባት ይሄ በማደግ መካከለኛ ኢኮኖሚ የገነቡ ሀገራት ከዓለም ይበልጣሉ፣ ከዓለም ወይ ሀያላን ሀገራት ከሚባሉት ካሉት ኢኮኖሚም ስለሚበልጡ ተጽዕኖ የመፍጠር አቅም ስላላቸው በዛ ላይ ደግሞ የተረጋጋ የፖለቲካ ስርዓትም የገነቡ በመሆኑ በሀገራቸው ውስጥ የነዚህ ሀገራቶች ጥምረት
የሚያመጣው አዲስ የዓለም አሰላለፍና የዓለም ቅርጽ ሊኖር ይችላል ወይ? እሱ ሌላ የሚጠበቅ ገና በሀሳብ ላይ ያለ ስለሆነ የሚጠበቅ ነገር ሊሆን ይችላል። በአጠቃላይ ግን በዚህ ሁሉ ነገሮች ውስጥ ሀያል ሆኖ መገኘት፣ ሀገርህን ሰላም አድርጎ መምራት፣ ሀገርህን ጠንካራ የድርድርና ከዓለም ስርዓት ውስጥ ተስማሚ ሆኖ እንድትገኝ ወይ ተመራጭ እንድትሆን አንደኛ ሆና እንድትገኝ የኛ ዓለም አንደኛ ነች እንደሚለው ዘፋኝ የኛ አንደኛ እንድትሆን አድርጎ አዎ በቃ ቢያንስ ይሄን ነገር መኖር ተረጋግቶ መቀጠል የመሰለ ነገር የለም። አሁን አንዱ ሀገር ቢወርህ መጥቶ አይ አንተ ትክክል አይደለህም ብሎ የሚያድንህ ምንም አካል እንደሌለ በጋዛ ውስጥ አይተናል። ፍትሃዊ ዳኛ እንደሌለ በቃ ይሄንን ማየት ያስፈልጋል። እና የነዚህ ተቋማቶች መዳከም አንዱ የመጣ ነገር ያ ነው። የቬንዙዌላው ጠቅላይ ሚኒስትር ፕሬዚደንቱን ገብቶ ሲወስደው አንድ እንኳን ያጉረመረመ እንደ ጮክ ብሎ የተናገረ የሀገር መሪ ኦኬ ሊኖሩ ይችላሉ፣ ግን በዚህ ደረጃ የሆነ አሜሪካን ለመቆጣት ያክል ዝም ብለው አልተናገሩም እንዳይባል ካልሆነ በስተቀር ምክር ቤት ውስጥ እነ ሩሲያ፣ ቻይና ምናምን ተገቢ እንዳልሆነ አወሩ። በቃ ተረሱ ሰውየው። የጎረቤት ሀገራት ደግሞ አንድ ሁለቱ ተገቢ አይደለም ብለው አወሩ፣ ግን ተገቢነቱንም የደገፉ ደግሞ ነበሩ። ግን ደግሞ አሜሪካ ውስጥ ራሱ ሪፐብሊካኖች ሳይቀርም የትራምፕ ድርጊት ትክክል እንዳልሆነ በሌላው ግን ከዶናልድ ትራምፕ በፊት ቢሆን ነገር ይሄን ኖሮ ዓለምን በጣም የሚያነቃንቅ አይነት አብዮት ሊፈጥር ይችል እንደነበር አይተናልና ሁሌም ሀገራት ጠንክረው መገኘት ያለባቸው ጊዜ ላይ እንደሆነ ያሳስባል። ያ እንደ ኢትዮጵያ ላሉ ሀገራት ደግሞ በዲፕሎማሲው መስክ እውቀት ያላቸው የሰለጠኑ የመደራደር አቅማቸው ከፍ ያሉ ዲፕሎማቶች የሚያስፈልጉበት ወቅት ላይ ነውና እንደው እንደ ድሮ ዝም ብለህ በዋል ፈሰስ የምትሄድበት ጊዜ አይደለም። የዓለምን ምስቅልቅል ሁኔታንም የተረዱ ዛሬ ወዳጄ ነው ያልከው ነገ የሚከዳ ማለት እንግዲህ ከአውሮፓ ህብረትና አሜሪካ እንደዚህ አይንና ናጫ እስኪሆኑ ድረስ የሚያደርስ የፖለቲካ ስርዓት ይመጣል አይባልም። ከዛ ቀጥሎ ደግሞ ይደራደርልሃል ከሩሲያው ፕሬዚዳንት ጋር ቁጭ ብሎ በግል የሚደራደር የሚነጋገር፣ ከሰሜን ኮሪያው እንትን ጋር ቁጭ ብሎ ይሄ ነባር የሆነውን ስርዓት ሙሉ ለሙሉ ሽሮ ችግር ያመጣብኛል ብሎ የሚፈልገውን አካል በግል ሄዶ እስከ ማግኘት እስከ መነጋገር የሚደርስ ስርዓት ነው የተፈጠረው። እናጠቃለን እዚሁ ላይ ጨርሰ እንግዲህ የዛሬው ውይይታችን ትኩረቱን አድርጎ የነበረው በአጠቃላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የሚያራምዱት ዓለም አቀፋዊ የፖለቲካዊ ስርዓትን የተመለከተ ነበር። በተለይም ከግሪንላንድ ከአውሮፓ ህብረት ጋር ያላቸው ግንኙነትን ለማንሳት ሞክረናል። የዛሬውን እዚሁ ላይ እንጨርሳለን። በሌላ ርዕሰ ጉዳይ ወደፊት እንገናኛለን። ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። እናመሰግናለን።